ሐሜተኞች በቃ በሐሜት የምታወቁ በወሬ የምታወቁ በዝሙት የምታወቁ በሌላ ርኩሰት የምታወቁ ንስሐ ገብቶ መለየት ያቃታቸው እዛ ስራ ላይ ስራ አድርጎ የሚኖሩትን የእግዚአብሔር ጸጋ ምን ያደርጋቸዋል? ያን ያስከዳቸዋል። ያ ማለት deny how to deny። ታዲያ ኦርቶዶክስ ቤተክርስቲያን 81 አዋልድ ታምንበት ካቶሊክ 73 ስትቀበል ፕሮቴስታንት ለምንድን ነው 66ቱን ያመነው? ለምንድን ነው ሲባል 7 ቃናት ወይንም ሰብቷጀንት በሚባለውና ካኖን ወይንም ቀኖና ማለት መስፍርት መለኪያ ማለት ነውና በቀኖናና በሰብቷጀንት ላይ የጥንት የእምነት አባቶች መዝነው አይተው ለክተው መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው የአፉ እስትንፋስ ነው ብለው የጥንት አባቶቻችን በቀኖና ፈትኖ መመዘኛ ውስጥ አልፎ የወጡትን ብቻ ነው ፕሮቴስታንት የምንከተለው ማለት ነው። የእግዚአብሔር ጸጋ ስራዎች የመጀመሪያው አጠቃላይ ጸጋ ጀነራል ግሬስ የሚለውን ጸጋ በጣም ሰፋ ስናደርግ በሁለት ይመደባል ብለናል። የመጀመሪያው አጠቃላይ ጸጋ ለምሳሌ ስለ ዝናብ አንስተናል። ዝናብ በአማኞችም በአይዛብም በሙስሊምም በአሜሪካም በኢትዮጵያም በገጠርም በከተማም በድሃውም ጓሮ በሀብታሙም ሁሉ በእኩል ይዘንባል። ልጆቼ ናቸው ብሎ በእኛ እርሻ ጓሮ ብቻ አዝንቦልን በአይዛብ ጓሮ ይተዋል እንደ እግዚአብሔር አይተውም። ለሁሉም በጅምላ በእኩል የሚሰጥ ጀነራል የሆነ አጠቃላይ ጸጋ ነው ይሄ ዝናብ። ለምሳሌ ፀሐይ ለማናችንም በእኩል ተወጣለች አይደል እንዴ? ፀሐይ ለምሳሌ የብስ መሬት የጋራችን ነች። የኔ ያንተ ተብሎ የለም። ያው እንደ ዘመኑ መጨረሻ ሆኖ አንዳንድ የፖለቲካዎች መበለሻሸት ሲኖር ሰው የኔ ይላል እንጂ መሬት የማን ናት? ምድር የማን ነው? እግዚአብሔር ነው። ሌላው ተራሮች፣ ንፋሳት ልክ ነኝ። ጨረቃ፣ ሐይቅ ይገደባል። ፀሐይ ይገደባል? አይገደብም። ማንም ጀግና ጎበዝ ፀሐይ ገድቦ በኔ እርሻ ብቻ አወጣታለሁ የሚል የለም። ስለዚህ ይሄ ሁሉ እንግዲህ የመሳሰሉትን ስናይ አጠቃላይ ምንድነው? ጸጋ ነው በእኩል የተሰጠን። ክብር ለኢየሱስ ይሁን። የሰው ልጅ በእኩል በተሰጡ ነገሮች ዙሪያ ይጨቃጨቃል። የኔ ነው፣ የኔ ዘር፣ የኔ ወገን፣ የኔ ነው፣ ይሄ አይመለከተኝም፣ ይመለከታል በሚለው እርስ በራስ ብዙ ግፊያና ጩኸት ነገር ሞትም እስከ መጋደል ድረስ የሰው ልጅ የደረሰበት አይነት ሁኔታ አለ። የሆነ ሆኖ ግን አጠቃላይ ጸጋ የተሰጠን ለስንቶቻችን ነው? ለሁላችንም። መሬትም ሰማይ ምድሩም ጫካውም ጋራው ሸንተረሩ በእኩል ተሰጥቶናል። ስለዚህ እንደ እግዚአብሔር ልጆች እንደ ኢትዮጵያውያን የተሰጠንን ነገር ሳንከፋፈል በፍቅር በጋራ ብንቆርስና ብንጠቀም ይበልጡን ውጤታማ ልንሆን እንችላለን ማለት ነው። ክብር ለኢየሱስ ይሁን። ሁለተኛው የጸጋ አይነት ብለን ያለው ጸጋ ምንድነው? ልዩ ጸጋ። ልዩ ምን ጸጋ ወይንም ስፔሻል ግሬስ ብለን አይተናል። ልዩ ጸጋ ከቃሉ እንደምንረዳው ሁለተኛውና እጅግ ገራሚው ጸጋ የተኛው ነው? ልዩ። እስቲ ልዩ በሉ። ልዩ ማለት ምን ማለት ነው? ልዩ ማለት ለሁሉ ምን ያልተባለ ያልተሰጠ ለጥቂት ሰዎች ብቻ ስፔሲፋይ አድርጎ ሰማይ የሰጠው ጸጋ ነው። ለምሳሌ ከልዩ ጸጋዎች የመጀመሪያውና ትልቁን ስፍራ የሚይዘው ኢየሱስ ነው። ማንም ሰው በአብ በወልድ በመንፈስ ቅዱስ በአንድ አምላክ እስኪያምን ድረስ የኢየሱስ ክርስቶስ ልጁ ሊሆን አይችልም። ብዙ ጊዜ ሰዎች የሁላችን ፈጣሪ ነው፣ አምላክም አንድ ነው፣ ፈጣሪያችን አባታችን ነው ሊል ይችላል። ግን እግዚአብሔር የማንም አባት ሊሆን አይችልም። ግን የማንም ፈጣሪ ሊሆን ይችላል። ፍጥረታት ሁሉ ሰማይና ምድር
በፍጥረታት ሁሉ በመናይበት የፍጥረታትን ታሪክ በመናይበት ጊዜ ጌታችን ክርስቶስ ኢየሱስን የራሱ ለማድረግ ፍጥረተ ዓለም ሁሉ ምን ማድረግ ነበረበት? በክርስቶስ ኢየሱስ ማመን መቻል አለበት። በክርስቶስ ኢየሱስ እስካላመንን ድረስ ኢየሱስን የራሳችን ልናደርገው አንችልም። ለዚህ ነው ባይብል says ወደ ዓለም ሁሉ ምን በሉ ሂዱ ወንጌልንም ለፍጥረታት ሁሉ ስበኩ ያመነ የተጠመቀ ይድናል ያላመነስ ይፈረድበታል ብሎ መጽሐፍ ቅዱሳችን ግልጽ አድርጎ አስቀምጦልናል። ክብር ለእግዚአብሔር ይሁን። ልዩ ጸጋ ኢየሱስ ክርስቶስ ነው። ላመኑት ብቻ የተሰጠ ስጦታ። አሜን አሜን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ለዓለም ሁሉ ተሰጠ። ዓለም ሁሉ ግን አወቀው እንዴ? አላወቀውም። ይሄ በጣም የሚገርም ጸጋ ነው። ሌላኛው ልዩ ጸጋ መንፈስ ቅዱስ ነው። አሜን። መንፈስ ቅዱስ በአሕዛብ ውስጥ ይኖራል እንዴ? አይኖርም። መንፈስ ቅዱስ በእርሱ በሚያምኑት ውስጥ ብቻ የሚኖር የዘላለም አምላክ ነው። አማኞቹን ያጽናናል፣ ሲወድቁ ያነሳል፣ ሲጠፉ ይፈልጋል፣ ሲታመሙ ይፈውሳል፣ ሲያዝኑስ ያጽናናቸዋል፣ ሲያጡ ይሰጣቸዋል፣ ከጠላት ይጠብቃቸዋል። መንፈስ ቅዱስ ክብር አምጡለት ለዚህ ጌታ። ሃሌሉያ። የመንፈስ ቅዱስ ጸጋ ወኒ መንፈስ ቅዱስ ተሰጥቶናል። we are the house of holy spirit። እኛ የመንፈስ ቅዱስ ቤቶቹ ነን። መንፈስ ቅዱስ በእኔና በእናንተ ውስጥ ይኖርብናል። ምን ይሆንብናል? ይኖርብናል። መንፈስ ቅዱስ ሲኖርብኝ ጎሳን ለይቶ አይደለም፣ ብሔር ለይቶ አይደለም፣ መልክና ደም ግባት የትምህርት ደረጃና አየር አይቶ በቃ በነባሎ ካዎች ውስጥ ምን ብቻ ይኖርባቸዋለሁ ይሄ ዲሃ ነው አልኖርበትም ብሎ ያላለ በእርሱ ላመኑት ሁሉ በእኩል የተሰጠ our gift is Holy Spirit። እንደ ስሙ እንደምናየው ከስሙ እንደምንረዳው መንፈስ ቅዱስ ነው። የእግዚአብሔር መንፈስ ምንድነው? ቅዱስ ነው። ቅዱስ መንፈስ ነው። እንግዲያውስ መንፈስ ቅዱስ ልዩ ምናችን ነው? ጸጋችን ነው፣ ስጦታችን ነው። ክብር ለእግዚአብሔር ይሁን። ሌላኛው ልዩ ጸጋ ብለን የምንለው መጽሐፍ ቅዱስ በእኛ ህይወት የሚሰራ በእርሱ በሚያምኑት ሁሉ ህይወት የሚሰራ ቅዱስ መጽሐፍ ነው። የጌታ ስም ብሩክ ይሁን። የኛ መጽሐፍ በፕሮቴስታንት ዓለም ላይ የኛ መጽሐፍ 66ቱን ይዟል። ብሉይ ኪዳን 39፣ አዲሱ ኪዳን 27 ተብሎ ፕሮቴስታንት በዚህ ነው የምናምነው። የኦርቶዶክስ ቤተክርስቲያን ብሉይ ኪዳን 46 እንደዛውም 35 አድርጋ ሲደመር 81 አሃዱ ወይንም አዋልድ የሚለውን ታምናለች። 81 አሃዱ ወይንም አዋልድ ይላል። አዋልድ ማለት የግዕዝ ቃል ሲሆን አዋልድ ማለት ስውር ወይንም ልጆች ማለት ነው። አዋልድ ማለት በግዕዝ ልጆች ማለት ነው። የምን ልጆች? የመጻሕፍት ልጆች። ኦርቶዶክስ ቤተክርስቲያን በ66ቱ ላይ 15ቱን መጽሐፍ ሲጨምርበት ከመጽሐፍ ቅዱስ ጋር እኩል ነው ብላ ሳይሆን የመጽሐፍ ቅዱስ ልጆች ናቸው ብላ ነው የምትቀበለው የምታምነው። ከመጽሐፍ ቅዱስ ጋር በእኩልም አታይም፣ በላይም አድርጋ አታይም። ነገር ግን በቸርች ውስጥ በቸርቻቸው ውስጥ የሚገኘው ነገር ስርዓትና እንደ ደንብና እንደ ስርዓት አድርጋ ተቀበለዋለች፣ ታምናለች። ስለ ካቶሊክ ደግሞ ስናይ ካቶሊክ 73 መጽሐፍ ነው። አይሁዶች ደግሞ በአሁኑ ጊዜ 24 ብቻ ነው የሚቀበሉት። አዲሱ ኪዳን አያምኑትም። ከብሉይ ኪዳን 24 ብቻ ፔንታቱክን ጀምረው 24 ብቻ ነው መጽሐፍ ቅዱስ ነው ብሎ የሚያምኑት 24ቱን ነው። መጽሐፍ ቅዱስ ለኛ ምናችን ነው? ልዩ ጸጋ። ታዲያ ኦርቶዶክስ ቤተክርስቲያን 81 አዋልድ ስታምንበት፣ ካቶሊክ 73 ስትቀበል፣ ፕሮቴስታንት ለምንድን ነው 66ቱን ያመነው?
ለምንድነው ሲባል ሰባት ቃናት ወይንም ሰብቷጀንት በሚባለውና ካኖን ወይንም ቀኖና ማለት መስፍርት መለኪያ ማለት ነውና በቀኖናና በሰብቷጀንት ላይ የጥንት የእምነት አባቶች መዝነው አይተው ለክተው መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው የአፉ እስትንፋስ ነው ብለው የጥንት አባቶቻችን በቀኖና ፈትኖ መመዘኛ ውስጥ አልፎ የወጡትን ብቻ ነው ፕሮቴስታንት የምንከተለው ማለት ነው። በተለይ ሉተር ታሳውሱታላችሁ አይደል? ሉተር የሚባለው ሰውዬ ነው በተለይ ስራ አያድንም የሚለውን አንስቶ ከዛን ጊዜ ጀምሮ እንደነ ካልቪን አሉ እንደነ ሉተር አሉ ከዛን ጊዜ ጀምሮ ወደዚህ ባለው 60 በኒቂያ ጉባኤ ላይ በተደነገገው ከዛ ጊዜ በ325 ኒቂያ ጉባኤ ከዛ ጀምሮ እስከዚህ ባለው ፕሮቴስታንት የምትከተለው ስንቱን ነው? እስቲ የኔ መጽሐፍ 66 ነው በሉልኝ። እንግዲህ 66ቱ የእምነታችን ምንድነው? መሰረት ነው። ሃሌሉያ! ከዚህ በላይ አይደለንም፣ ከዚህ በታች ነው። ጸጋ ከኛ በላይ ነው፣ ሕግ ግን ከኛ በታች ነው። ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሁላችን ምንድነው? በላይ ነው። አሜን አሜን። yes ሃሌሉያ። እንግዲህ ሁለት አይነት ምኖችን የምናየው ጸጋዎችን ተመልሰናል። የጸጋ ስራዎች ምንድናቸው የሚለውን ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገለጠ። አሜን። አንድ ስሙኝ። ጸጋ የመጀመሪያ ስራው ማዳን ነው። ሰዎችን ሁሉ የሚያድን ባዳ የለ፣ ጨዋ የለ፣ አይሁድ የለ፣ አይዛብ የለ፣ እስኩቶስ የለም፣ ጥቁር የለም፣ ባርቤሪያን የለም፣ ባሉካ የለም፣ ዲሃ የለም፣ ሴት የለ፣ ወንድ የለም፣ ሕፃን የለ፣ አዋቂ የለ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? የመጀመሪያውና እጅግ ገራሚው የጸጋ ስራ ማዳን ነው። ሃሌሉያ! እግዚአብሔር በጸጋው አድኖኛል በሉ እስቲ። አልተናገራችሁም? ተናገሩ እስቲ። ምን አድርጎናል? የእግዚአብሔርን ጸጋ የሚያካክል ነገር የሰው ልጅ ሊያድን የሚችል ከሰማይ በታች የለም። We are lucky people. Hallelujah. 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 ኤፌሶን ምዕራፍ 2:8 ጸጋው በእምነት አድኗቸዋልና ይላል። ማንም እንዳይመካ ከስራው አይደለም። ሃሌሉያ። ጸልዬ ድኛለሁ የምንል ከኛ መካከል ማናችንም የለም። 100,000 ግማሽ ሚሊዮን 300,000 50,000 ስለሰጠን አልዳንም። 10,000 ለቸርች ሰጠን አልዳንም። ለእግዚአብሔር ቤት ብለን የምንሰጠው ለመዳን ብለን ሳይሆን ስለ ዳንን ነው። maybe we are preaching the word of God እየሰበክን ነው። የምንሰብከው ለመዳን አይደለም፣ ስለ ዳንን ነው። የምንዘምረው ስለ ዳንን እንጂ ለመዳን እኛ አንዘምርም። እስቲ አሜን አሜን ተናገሩ። አምናችሁ ድኛለሁ በሉ እስቲ። በውስጣችሁ ያለውን የእግዚአብሔርን ጸጋ እንደቀላል አትዩ። የእግዚአብሔር ጸጋ ከወርቅና ከብር በላይ ነው። ይህን ጸጋ እንድንሰብክ ዘንድ ተጠርተናል። ጸጋ ከሰማይ የመጣ የተሰጠን ሲሆን እምነት ደግሞ በውስጣችን የሚፈጠር ነው። ጸጋው በእምነት አድኗቸዋል ብሎ ሲል ኤፌሶን መጽሐፍ ጻፊ 2:8 ላይ ጸጋው በእምነት አድኗቸዋልና ብሎ ሲል ጸጋው ከሰማይ የተሰጠ ነገር ነው። ሃሌሉያ! to get this grace ይህን ጸጋ ለማግኘት እኔና እናንተ ወደ ተራራ አልወጣንም፣
ወደ ሸለቆ አልወረድንም፣ ምንም ነገር አላደረግንም። እግዚአብሔር ጸጋውን የሚሰጠን በነፃ ነው። ሃሌሉያ ተናገሩ። የእግዚአብሔር ጸጋ በነፃ ተሰጥቶኛል በሉ። እንግዲህ ይህ ጸጋ ምን ያደርገናል? ያድነናል። ሃሌሉያ ሃሌሉያ። አንድ ስሙኝ፣ የእግዚአብሔር ጸጋ ከበደላችን ይልቅ በዛ። እግዚአብሔር ጸጋው ሲሰጠን በኃጢአታችን ልክ አይደለም። በኃጢአት ልክ ጸጋ ቢሰጥ ኖሮ ያንተን ኃጢአት ሊሸፍንልህ ይሄ ጸጋ አይችልም። እግዚአብሔር ግን ጸጋው ሲሰጥ ከኃጢአት በላይ አድርጓል። ሃሌሉያ። አጠገባችሁ ያለው ሰው ነካ አድርጉት። ዞር ብላችሁ ሳታሳምሙ ትንሽ ነካ አድርጉት። እግዚአብሔር በሉ ከበደል በላይ የሆነ ጸጋ ሰጥቷል። so that we are saved what people or nation ክብር ለኢየሱስ ይሁን። እኛ የዳንን ልጅ ሰዎች ነን፣ የዳንን ህዝብ ነን። ክብር ትልቁ ሳልቬሽን ትልቁ መዳን የነፍስ መዳን ነው። ትልቁ ደህንነት የመንፈስ ደህንነት ነው። እንግዲህ ተመልከቱ፣ ኃጢአትን የምትሰራ ነፍስ እርሷ ምን ትሆናለች? ትሞታለች። ምን የምትሰራ? ኃጢአት የምትሰራ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 4 እንደገናም ከቁጥር 20። ትንቢተ ሕዝቅኤል 18:4 እንደገናም 18:20 ኃጢአት የምትሰራ ነፍስ እርሷ ምን ትሆናለች? ትሞታለች። ልብ በሉ። ኃጢአት በምንሰራበት ሰዓት የሚሞትብን ስጋችን ብቻ እንዳይመስላችሁ ነፍስ ጭምር ትሞታለች። ምናልባት በስጋው እየተሰቃየም እየተቀጣም ከስቶም ታሞም ወድቆ ተነስቶ ዝቅና ከፍ ብሎ እድሜ ሊገፋ ይችላል። ነፍሱ ግን በውስጡ ትሞትበታለች። የነፍስን ሞት ከኛ ላይ ለአንድና ለዘላለም ለመምታት ሲፈልግ እግዚአብሔር ጸጋውን አበዛልን። በነፍስ የሞትን የበካከትን ሰዎች ነበርን። ከእግዚአብሔር የተስፋ ቃል ውጪ የነበርን we were hopeless people እኛ ተስፋ የሌለን ህዝብ ነበርን። እግዚአብሔር ግን በልጁ በክርስቶስ ኢየሱስ በኩል በጸጋው አድኖናል። አሁን እኔና እናንተ ድነናል። እኔና እናንተ ድነናል። በውስጣችን በተቀመጠው በዚህ ጸጋ ልንኮራ ይገባናል። ተናገሩ፣ ጸጋውን አግኝቻለሁ በሉ። It is given for us, for each one of us. ይህ ጸጋ ለእያንዳንዳችን ተሰጥቶናል። ሰባሪ ተናገሪ፣ ጸጋውን አግኝቻለሁ በሉ። አልተናገራችሁም? ጸጋውን አግኝቻለሁ በሉ። ሁለተኛ የጸጋው ስራ ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ እዚህ ጋር ይህም ጸጋ ቲቶ 2:12 ተመልከቱ። 2:12 ይህም ምን ጸጋ ኃጢአተኝነትንና ዓለማዊን ምኞት ምን አድርገን ክደን። ሁለተኛው የጸጋ ስራ ኃጢአተኝነትንና ዓለማዊ ምኞትን ያስኪዳል። ለምጽፉ ሰዎች ይሄ ድንቅ ነው። ሃሌሉያ። ጸጋው አያስኬድም፣ ያስኪዳል። ማስኬድና ማስካድ እንዳዘለ ማለት ነው። ኢየሱስ ጌታ ነው። ጸጋው ያስኪዳል። ምንድነው የሚያስኪድ? ኃጢአተኝነትንና ዓለማዊውን ምኞት። ጸጋው የሚያስኪድህ ኃጢአትን ነው አይልም፣ ኃጢአተኝነትን ነው። ኃጢአተኝነት ከኃጢአት በላይ ነው። እባካችሁ ጆሮአችሁን እንደስጡኝ። ኦኬ፣ በአንድ ግለሰብ ውስጥ አጋንንት ሊገባበት ሊይዘው የሚችለው ኃጢአት ስለሰራ ብቻ ሳይሆን ሰውየው ኃጢአተኝነት ውስጥ ሲኖር ነው። አንድ ጎድ ላይንስ ኃጢአተኝነት
ኢየሱስ ጌታ ነው። ኃጢአተኝነት አንጎት ላይንስ ማለት ምን ማለት ነው? እዛው ኃጢአትን ስራ አድርጎ ቤት አድርጎ እዛው መኖር ነው። ከኔ ጋር ናችሁ? ብዙ ቸርች ውስጥ ብዙ ሰዎች አሉ ኢየሱስን በውስጣቸው ያላነገሱ። ሜቢ ሊያመልኩ ይችላሉ፣ ምናልባት ሊዘሉ ይችላሉ፣ ምናልባት ኳይር ውስጥ ምናልባት ሊሰብክ ምናልባት አባል ሊሆን ይችላል። I don't know who you are። ነገር ግን ቸርች ውስጥ አሉ፣ ሊያገለግሉ ይችላሉ። ኃጢአትን ስራዬ ነው ብሎ እዛው ውስጥ መኖር ሲጀምሩ ዲመንስ ቀጥታ ይገባባቸዋል። ከኔ ጋር ናችሁ? አንድ ጊዜ በሰራው ኃጢአት ሰይጣን አይገባብህም። ከኔ ጋር ናችሁ? አንድ ጊዜ በሰራሽው ኃጢአት ሰይጣን ያ ቢሆንማ ሁሉም እኮ ሰይጣን አለበት። we are possessed no አሁን possession አንድ ነገር ስሙ። ሰይጣን ወደ አንድ ሰው ሊገባ የሚችለው ኃጢአተኝነት በሰውየው ሲኖር ነው። ምን ማለት ነው? ኃጢአትን ምን አድርጎት ስራ አድርጎ እዛው ዛሬ ንስሐ ገብቶ ነገም እዛው እንደ ቡዳ ፈረስ የቡዳ ፈረስ መቃብር አካባቢ ይዞራል እንዲሉ የቡዳ ፈረስ የት አካባቢ ነው የሚባለው? ሁሌ የት አካባቢ ነው? አቦስቶ አካባቢ ነው አይደለም? የት አካባቢ እንዲሉ ማለት ነው። ሁሌ ዛሬ ንስሐ ጌታው አግማ አጥቼ ነው ነገስ ይሰራል። ቀጣይ እሑድም ተዛዝቼ ነው ይጸልዩልኝ ለኔ ይጸልዩልኝ ሰይጣን አሸንፎኝ ነው። ሰኞ ጠዋት እዛው እንደ ቡዳ ፈረስ ማክሰኞ ትወድቃለች፣ ትጨማለቅ፣ ሐሙስ ንስሐ ትገባለች። ከኔ ጋር ናችሁ? መንፈሳዊ ላይፋቸው ቡራ የሆኑ ከዓለም አይሆኑ በእግዚአብሔር ያልሆኑ መሃል የምንሆኑ ኢየሱስ ጌታ ነው። ኑሯቸው ቸርች ውስጥ ህይወታቸው ሰይጣን የሰለጠኑ ሳይሆኑ የሰጠኑ ሰዎች አሉ። እነዚያ ሰይጣን ይጫወትባቸዋል፣ በውስጣቸው ሰይጣን ይኖርባቸዋል። እንግዲህ በደንብ ስሙ። አሁን የጸጋው ስራ ነው የምናወራው። የእግዚአብሔር ጸጋ እንደዚህ አይነት ሰዎች ኃጢአተኝነትን ክደው በሕይወት እንዲኖሩ ዘንድ ያስችላቸዋል። ክብር ቀና ብላችሁ ስሙኝ። ኃጢአትን ማሸነፍና ኃጢአተኝነትን ማሸነፍ አይደለም። ይሄን በደንብ ስመኝ። ኃጢአትን ኑሯቸው አድርጎ የሚኖሩትን ሰዎች ከዛ ላይ ማውጣት በጣም ምንድነው? በጣም ከባድ ነው። ሐሜት ስራ አድርጎ የሚኖሩ እንትና እኮ ተነሳ፣ እንትና ከእንትና ሄዱ አየው፣ እንትና ሲጠጣ አየው፣ እንትና አገልጋይ እንደዚህ ሆነ፣ እንትና ሐሜት ስራቸው ሁሉ ሰኞም ማክሰኞም ሮብ ሐሙስ ሐሜት ምናቸው ነው? ስራቸው ያደረጉ ምርጥ የሆኑ ሐሜተኞች በቃ በሐሜት የምታወቁ፣ በወሬ የምታወቁ፣ በዝሙት የምታወቁ፣ በሌላ ርኩሰት የምታወቁ ንስሐ ገብቶ መለየት ያቃታቸው እዛ ስራ ላይ ስራቸው አድርጎ የሚኖሩትን የእግዚአብሔር ጸጋ ምን ያደርጋቸዋል? ያን ያስከዳቸዋል። ያ ማለት deny how to deny their angle lines። እንዴት ነው ኃጢአተኝነትን ሊክዱ የሚችሉ እነዚህ ሰዎች? በእግዚአብሔር የጸጋ ስራ። ኃጢአተኝነት ማለት በስጋይና በአጥንቶች ውስጥ የገባ የነፍስህን ክብር እንደ ጭንቁር የሚበላ ክፉ ደዌ ነው። ዛሬ ከሰዓት በዚህ ጸጋ ትደገፋለህ፣ ጸጋው ያስክድሃል። Today I'm telling to you, you are the winner. አንተ አሸናፊ ነህ። ተናገሩ፣ እኔ አሸናፊ ነኝ በሉ። ተናገሩ፣ እኔ ዊነር ነኝ በሉ። እኔ አሸናፊ ነኝ በሉ። ሁልጊዜ በምትኖርባቸው ሁሉ ዘመናት እየተሸነፍ እየተነሳ እየወደቅ እየተነሳ እንድትኖር ሳይሆን ከአፈር ከኢትዮጵያ በላይ በኖርሽባቸው ሁሉ ዘመናት every day አሸናፊ ሆነሽ እንድትኖሪ የእግዚአብሔር ጸጋ ይደግፍሻል።
ሰዎች ናችሁ። የተኛው መንፈሳዊ ባርነት በእኔና በእናንተ ላይ አይሰራም። ካፈር ከቲባ በላይ የምትኖር ሁሉ ከሕግ በላይ ትኖራለህ፣ ከጸጋ በታች ትኖራለህ። እግዚአብሔር በጸጋው የተኛውንም ኃጢአተኝነትን ዓለማዊ ምኞትን እንድትክድ ዘንድ እግዚአብሔር ኃይል ይሰጥሃል። እውነት ትሩሊ እውነት እላችኋለሁ ከዚህ ስብከት በኋላ ዘመኑ ሁሉ ሕያው ይሆናል። ይህን ጸጋ በውስጥ አኑረው። ይህን ጸጋ በቤትሽ አኑረው። ይህን ጸጋ በኪስ ያዝ። ይህን ጸጋ በሆድ በውስጥ ያዝ። ይህን ጸጋ በመንፈሳችሁ ውስጥ ኑ ያዙት። ጸጋው እንዳይባችሁ፣ ጸጋው እንዳይጎልባችሁ የእግዚአብሔር ጸጋ ይብዛላችሁ። ፈረንጆች ወይም ነጮች እንደዚህ ይሉናል፣ do what you love and love what you do። ፈረንጆች ይላሉ የምትወደው ነገር አድርግ፣ የምትሰራው ነገር ውደድ። ብዙ ጊዜ ኢትዮጵያውያን እንሰራለን፣ እንነፋለን፣ ደስተኞች አይደለንም አይደለም። ከዚህ ይሄን ስራ ከጄ ውሰድ፣ እንደው ይሄን ስራ እንደው ይሄን ትዳር ከጄ ውሰድ፣ ይሄን ስራ በቃ እኛ ከባድ ነው። እኛ ነገር ስንሰራ ስናገለግል እንዴት ነው እየተነጫነጭን ውይ እንደው ከዚህ የት ሄድ ልያልን ነው። የምታደርገው ነገር ውደድ። do what you love and love what you doing። ከኔ ጋር ናችሁ? የምትወደው ስራ የምትሰራው ነገር ውደደው። ስራይ ከሆነ ደስተኛ ሁን። አግሎ ስራይ ነው ደስተኛ ሁን። ነጋዴ ነው ደስተኛ ሁን። ሹፌር ነው ደስተኛ ሁን። ፋይለ ከብራሪ ነው ደስተኛ ሁን። ዘማሪ ነው ደስተኛ ሁን። መሪ ነው ደስተኛ ሁን። እያወረወረም ጋር ትስራ። ጸጋው ያስልሃል። ጸጋው ያስልሃል። ሃሌሉያ። እያወረወረማችሁ አታገልግሉ። ተባባሉ። ናይ ዛሬ የምታስመልኪው አንቺ ነሽ። ደሞ ጀመረ ደወለ። ደሞ ገና ስልኩ ሲደወል አጋላው አስመልኪ ሊለኝ ነው። ዛሬ ስበክ ደሞ ደወለ። በቃ ስበክ ሊለኝ ነው። ክቦርድ ዛሬ ትጫወታለህ። በቃ ለክቦርድ ነው የሚደውለው። ማገልገልሽ ላይቀር መባረክ አለብሽ። ማገልገልሽ ላይቀር መባረክ አለብኝ። እኔ የምልህ መሸከሚ አልቀረም ግን ታጎረመርማለህ። ማጽዳቴ አልቀረም ግን ታጎረመርሚያለሽ። ኪቦርድ መጫወቴ አልቀረም ግን ታጎረመርማለህ። መሪ መሆኔ አልቀረም ግን ቡራቡራ መሆን፣ አማኝ መሆናችን አልቀረም ግን ችግር ሁሉ ለመነጫነጭ በኢየሱስ ክርስቶስ ስም የተረገጠ ይሁን። እየተነጫነጫችሁ እያጎረመረማችሁ ደስተኛ ሳትሆኑ በአብያተ ክርስቲያናት ሁሉ የምታገለግሉ ልጆች እኔ መልእክት አለኝ። አደጋ ውስጥ ናችሁ። እኔ ግን መልእክት አለኝ። የምትሰራው ውደድ፣ የምትወደውን ስራ። እስቲ አሜን በሉ። yes ትችል ዘንድ ፈተናውን አልፈ መከራውን አልፈ ችግርን አልፈ እንድታገለግል ጸጋው ይደግፋል። ገብረ ክርስቶስ ገና ቤተክርስቲያናችን እቤቴ ጀመርኩ። ሰፋች፣ ግቢ ውስጥ ወጣን። ሰፋች ገብረ ክርስቶስ እየመጣ ነው፣ የተጋራይ ነው። እዛ ስንመጣ ሙዲን ሳማን አለ። ሙዲን ሳማን ዛሬ አልመጡም እሳቸውና ዳኒ ነበሩ። በመቀጠልስ አብሪሽ ነበር፣ እኔ ነበር። የሚገርመው ነገር ጠዋት መተን እሱም ያጸዳል፣ እኔም አጸዳለሁ፣ ዳኒም ያጸዳል። እዛ ገብረ ክርስቶስ የነበሩ ሰራተኞች ልክ እኔ አብሪሽ ወንበር የምናጸዳው እኛ፣ ሶት ምናነሳው እኛ፣ ምናሳክለው እኛ፣ ፕሮግራመሪውም እኛ፣ ሰባኪዎችም እኛው፣ ትንቢት ተናጋሪውም እኔ፣ መባ ማሰራውም እኔ፣ ዘይትም እኛው፣ ሁሉ እኛ። እናንተ ሁላችሁም ነበራችሁ አልነበራችሁም? ምናልባት አስፎ ከኋላ አለ ይቻሉ። መቼስ እውነት ይቀራል ሳይወራ አለ። እግዚአብሔር ሰው ዛሬም እንወደዋለን። ሁሌው ደግሞ አይጠፋም፣ ይገኛል። መቼም እያየሁት ነው፣ በርቀትም በቅርበትም። ኢየሱስ ጌታ ነው። የዛን ጊዜ ሲጠቅስ ሲወለውል የነበረው አብርሃም እስከ ዛሬ ይኸው አለ። ልብ ብላችሁ ስሙ። ቺሶፍት እንኳን ከመሬት አንስተሽ ምንድነው
እኔ ነብይ ነኝ ሶፍት ከምድረክ ደግሞ አነሳለሁ እሱ እኮ እንትና ስራ ነው አይባልም፣ ነውር ነው። እግዚአብሔር ዝቅ ያመሉትን ምን ያደርጋል? ከፍ ያመሉትንስ ዝቅ ያደርጋል። እኔ ነብይ ነኝ ከማለቴ በፊት ሰማይ አበበ ነብያዬ ነው ይበለኝ። እግዚአብሔር ዘማሪ ነው ይበልኝ። ማ እግዚአብሔር ይበልኝ። ሰማይ ያለሽ ነው ወይ? ከድላ ወደ ጌዲዮን ወደ አማሮ ከሌ ሲሄድ ጫካ ላይ ብዙ ቡናዎች አሉ። ጫካ ነው ወፍ ዘራሽ ይመስለኛልና ማአት ቡናዎች አሉ። ፍሬ ያፈሩ ቡናዎች ዝቅ ይላሉ። ፍሬ ያላፈሩትስ? እነዛን እንደዚህ ድረስ እንዲቆም ያደረገው ምንድነው? ፍሬ የላቸውማ። እነዛን ዝቅ ያደረገው ምንድነው? ፍሬያቸው ነው። ወንድሜ በደንብ ስመኝ። በእግዚአብሔር ቤት ውስጥ ስለዘመርሽ አይደለም፣ ስለሰበኩትም አይደለም፣ መሪ ስለሆንክም አይደለም። ፍሬ ካፈራ ምን ትላለህ? ዝቅ ትላለህ። እኔ የምለው ጢሶ የማውጣት አመታችን ነው። ወራት ነው ጢሶ የምትወጣው ልጄ። እዚህ ሳታገለግል ጢሶ ወራት አባት ትወጣታለህ። ምን አፖስተር ላይ ኮንፈረንስ ጢሶ የማውጣት ምናችን ነው? አመታችን ነው። መርገም የመስበር ኮንፈረንሳችን ነው። ከዛ እዚህ መቼ ሰብከ መቼ እኛ ጸጋን ተካፈልን። አትረጋጋ። ምን ይላል? ተባባሉ እስቲ ተረጋጋ በሉልኝ። መቼ እዚህ ተገልጠሽ ነው? መቼ አንተ ጠዋት ማታ እዚህ ቆመ ሰው ጠግቦ ነው ጢሶ የማውጣት? አራት ሰዓት ትውጣብኝ። ረጋ ብለህ ሲያገልግል እስቲ አሜን። እኔ የምለው እግዚአብሔር እዚህ ቤት እንድታገልግል ጠርቶ ከሆነ የትም እንኳን ጢሰህ ልትወጣ ከባድ ነገር የመጣ ስለሆነ ራሴን ልቆጣጠር። እውነቴን ነው የምላችሁ። ኢየሱስ ጌታ ነው። እዚህ ዘምር እስቲ ጸጋሽን አሳይነን። ዘምር እዚህ ማዘመርሽ አንቺ ሰበክ እዚህ ማሰበክ አንተ ተንበይ እዚህ ተነሳና እስቲ ማቻ እዚህ አገልግለ ማቻ ዘምር ጢሶ ማውጣት ከሩቅ መሰማት አሁን ተሰማ እስቲ እዚህ ዋሳ ተሰማ መጀመሪያ እዚህ ማቻ ተሰምታል አንተ እዚህ ማቻ ተሰምተ ነው ከሩቅ የምትሰማው። እግዚአብሔር እዚህ ያሰማ አንተን። አንተ ተረጋጋ። ስራ እዚህ እግዚአብሔር ጸጋውን ያበዛልሃል። አንዳንድ ሰው ጌታ ሆይ ንቀለኝ፣ ጌታ ሆይ ነን ከዚህ ንቅል አድርጋ አዲስ አበባ ጉብ አድርገኝ፣ አዲስ አበባ ቁጭ አድርገኝ፣ ከዚህ ከሐዋሳ ምን አድርገኝ ንቅል፣ ከኢትዮጵያ ንቅል፣ አረብ ሀገር ቁጭ፣ ከዚህ ንቅል። ማንን እያስረዳን ነው? ኧረ ተይ። እኔ የምለው መቼ እንደምትነቀይ እግዚአብሔር አያውቅም? ያውቃል። ብዙዎቻችን ከፈጣሪ ጋር የተጣላን ያለ ነው ከእግዚአብሔር ፈቃድ ጋር ስላልተገናኘን ስንጣላ። መልእክት አለኝ። ጸጋው ያስኬድሃል። ከዚህ ይህን ትምህርት ከተማርክበት ቀን ሳጀምሮ በእግዚአብሔር ጸጋ ኃጢአተኝነትን ታሸንፋለህ። የዝን ዓለም ምኞት ታሸንፋለህ። እግዚአብሔር ይደግፍሃል። እግዚአብሔር አቅም ይሰጥሃል። እየነገርኩ ነው። አንተ ከነብህ ነህ። በጣም ያስለቀሰኝ አንድ ቀን ከሁሉ በላይ ዶፍ ወደታች ሲዘንብ ከዚህ የወረደው ዝናብ እስቲ ጫማው ስሉ ዝናብ ሱሩን ጭምር በዝናብ በጣም ዝናቡ ሆኖ እዛ ጋር እናንተ ውስጥ ነበር። እዚህ ጋር እሱ የዞረ እየገደበ ነበር። ያ ጫማ በስንት ቀናት እንደደረቀለት እኔ አላውቅም። ብራዘር ጸጋው ይደግፈሃል። ተባረክ አብርሽ ይብራምጡ። የመጨረሻው የእግዚአብሔር ጸጋ ስራ የሆነው ቲቶ 2:12 እና 13 ወረድ ቢያኔ ብላችኋለሁ። የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ምን ያደርገናል? ያስተምረናል። በእግዚአብሔር ጸጋ የተማሩ ልጆች ጋጣ ወጥ አይሆኑም።
አረጋገጣቸው ይታወቃል። የተሰሩ ናቸው፣ የተማሩ ናቸው፣ የተስተካከሉ ናቸው። እውነቴን ነው የምላችሁ። ሲበሉ ይታወቅባቸዋል። ሲበሉም ራሱ በጥንቃቄ ነው፣ ጸጋው አስተምሯቸዋል። ሲለብሱም ይታወቃል። ሁሉ ናቸው፣ የሚያሰነካክሉ አይደሉም። ንግግራቸው የተሰራ ነው። አመለካከታቸው የተማረ ነው። ማነው ያስተማራቸው? ጸጋው። ንግግራችን በራሱ አጸያፍ አይደል? ማቼ መንፈሳዊነትን ተው። ንግግር ማቼ ተሰራ? በጌታ ፊት ነው የምላችሁ። ፊዚካላችን ማቼ ተሰራ? አለባበሳችን ማቼ ተሰራ? ውሏችን ማቼ ተሰራ? ያልተሰራ ማንነት ይዘን ያልተሰራ ንግግር ይዘን በጸጋው ተማር። በጸጋው ምን በል? ንግግርን አሻሽል፣ አካሄድን አሻሽል፣ አለባበስሽን አስተካኪ፣ ሁሉ ነገርሽን ሸፓፕ አድርጊ፣ ስርዓትሽን ያዢ። ስርዓትን ያዝ። የእግዚአብሔር ቤት የስርዓት ቤት ነው። የእግዚአብሔር ቤት የፍቅር ቤት ነው። የእግዚአብሔር ቤት የክብር ቤት ነው። እዚህ ቤቱ ባለቤት አለው። የዚህ ቤት ባለቤት ማን ነው? የሰማይ የምድር ጌታ ነው። አለባበሳችን፣ ጸጉራችን ከእግራችን እስከ አናታችን ያለው ስርዓት ሊይዝ ይገባል። ከጸጋው ተማሪ፣ ከምኑ ተማሪ? ከጸጋው ተማር። ተባባሉ እስቲ ከጸጋው እንማር። ይኸው ጸጋው ሊያስተምርሽ በእጅሽ ገብቷል። እስቲ አሜን 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 በሉ። በእግዚአብሔር ጸጋ ያልተማሩ ሰዎች የበዙበት ዘመን፣ ጸጋውን ንቀን ከመሬት እየጎተትን የምህረት ዘመን ነው ብለን እንደፈለግን የምንሆን የበዛንበት ክፉ ዘመን። እግዚአብሔር ከጸጋው ያስተምረን። ተባባሉ፣ በእግዚአብሔር ጸጋ ተማር። ተባባሉ፣ በልበል ተባባሉ እስቲ። yes በምድር ላይ ምን ያስፈራል ብትሉኝ የእግዚአብሔር ቤት ያስፈረኛል። በጸጋው ተማር። ተባባሉ እስቲ። ተባባሉ እስቲ። የእግዚአብሔር ጸጋ ስራዎች አንደኛው ምንድነው? ማዳን ነው፣ ያድናል። ሁለተኛውስ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። ሶስተኛውስ ያስተምራል።